በማይክል ካሪክና በሩበን አሞሪም ወይ ደግሞ በማይክል ካሪክና በኤሪክ ቴናግ ግን እናቆየው አልፏል፣ ያለፈ ጉዳይ ነው። ኦኬ። ግን ሩበን አሞሪም የቅርብ አሰልጣኝ ነው። አሞሪም ተሰናብቶ ነው ካሪክ የመጣውና በሁለቱ አሰልጣኞች መካከል ምን ለውጥ ስለነበረ ነው ሩበን አሞሪምም እነዚህን ተጫዋቾች ይዞ ነው፣ ካሪክም እነዚህኑ ተጫዋቾች ይዞ ነው። ካሪክ ምን አድ ስላደረገ ነው፣ ምን ስለጨመረበት ነው ሐሳብ የሚለው ነገር መነሳት አለበት ብዬ አስባለሁ። ካሪክ እንዴት ነው ክለቡን ውጤታማ ያደረገው ብዬ አንደኛ የማይክል ካሪክ ከማንቸስተር ዩናይትድ ጋር አጫወቱን ማየት ተገቢ ነው ብዬ አስባለሁ። ካሪክ ለተጫዋቾች ነፃነት ሰጥቷል። ሩበን አሞሪም በሶስት ስቴሽነሪ ዲፌንስ ወይም በሶስት የመሃል ተከላካዮች ሴንተር ባኮች ሲጠቀምበት የነበረውን አጫወት ማይክል ካሪክ ወደ 4 አሳደገው፣ ወደ 4 አደረገው። ማንቸስተር ዩናይትድ ከተለምዷዊ ያጫወት ሂደቱ ጋር በተገናኘ የተሻለ እንዲሆን ያደረገው ቀድሞ ሲጫወት በፈርጉሰን ዘመንም በ4 ተከላካይ ነው ሲጫወት የነበረው። ልጆቹ አዲስ ነው የሆነባቸው። አሞሪም ሲመጣ በ3 ስቴሽነሪ ዲፌንስ አድርጎ ሁለቱ ፉልባኮች አንዳንዴ 3-4-3 ያደርገዋል፣ አንዳንዴ በ3-5-2 ያደርገዋል። እሱን መቀየሩ ተከላካይ ቁጥሩን ወደ 4 ከ3 ስቴሽነሪ ወደ 2 ስቴሽነሪ ዝቅ አድርጎ 2 ፉልባክ እና 2 ሴንተር ባክ ወይም በ4 ተከላካዮች መጫወቱ ከ3 ተከላካዮች ወደ 4 ማሳደጉ አንድ ቫልዩ አስገኝቶለታል ብዬ አስባለሁ። ሁለተኛው ለተጫዋቾቹ ነፃነት ሰጥቷቸዋል። በአሞሪም ጊዜ እያንዳንዱ ተጫዋች በአሞሪም ታክቲክ የታጠረ ነበር፣ ማን ምን ማድረግ እንዳለበት። ከዛች ታክቲክ ማለፍ አልቻለም። ልክ አሁን አርቴታ አርሰናል ላይ እንደሚተችበት አይነት ሂደት ማለት አርቴታ ተጫዋቾችን በታክቲክ ያስራቸዋል። እያንዳንዱ ተጫዋች ዴክላን ራይስ ለምሳሌ እከሌን ተከተለው እከሌን ያዘው ከዚህ ቦታ እንዳትወጣ ከተባለ አይወጣም። ኢዜ መስመርህን እንዳትለቅ ከተባለ አይለቅም። ማንቸስተር ዩናይትድ ቤት ግን አሁን ካሪክ ከመጣ በኋላ ነፃነት ሰጥቷቸዋል። ብሩኖ ፈርናንዴዝን ነው ሶፊ እማሄድበት የሜዳ አካል የለም። ብሩኖ ፈርናንዴዝ ዋና መነሻው ሃፍዌዩ ነው። በዊንጉና ወይም በክንፉና በአጥቂው መካከል የሚገኘው ቦታ ነው ሃፍዌይ። እሱን ቦታ ይጠቀምና ወይም መነሻ ያደርግና ዲፕ እስከ ተከላካይ አማካኝ ቦታ ድረስ ይመጣል። ኳስ ይይዛል፣ ቆሞ ይጠብቃል። ሃፍዌዩ ላይ ማጥቃቱን ያግዛል፣ ይረዳል፣ ነፃነት ሰጥቶታል። ሩበን አሞሪም እኮ ብሩኖ ፈርናንዴዝን 6 ቁጥር ሁሉ አስሮ ቁጭ አድርጎት ነበር እኮ 6 ቁጥር ብቻ እንዲጫወት ማለት ነው። እና ሁለተኛ ለተጫዋቾች ነፃነት መስጠቱ ካሪክ ቡድኑ ውጤታማ እንዲሆን አድርጎታል። እና ማይክል ካሪክ በጣም በታክቲክ የተለመደ አሰላለፉ 4-2-3-1 ወይ 4-3-3 ነው። በ4 ተከላካይ ነው። ሩበን አሞሪም ግን በ3 ተከላካይ ነው የሚጠቀመው። 3-4-3 ይጠቀማል፣ 3-5-2 ወይ 3-4-2-1 ይጠቀማል። እንዲህ አይነት አሰላለፎችን ነበር የሚያሳየን። ይሄ ደግሞ ለተጫዋቾቹ ያለመዱት ፎርሜሽን በ3 ተከላካይ መጫወቱ አንደኛ ባኩ ወይም ተከላካይ ክፍሉ ቶሎ እንዲጋለጥና ማንቸስተር ዩናይትድ ጎል እንዲቆጠርበት አድርጓል። አንድሬ ኦናና ነበር በዛን ሰዓት ቶሎ ከተቃራኒ ቡድን አጥቂዎች ጋር ይገናኛል። ኦናና ወይ ስተት እንዲሰራ ያስገድዱታል፣ ያፈሳል፣ ጎል ይቆጠራል ማንቸስተር ዩናይትድ ቤት። አሁን ግን ተመልከተው ሶፊ 4 ተከላካይ ነው። ቢያልፍ እንኳን ያመጡት ግብ ጠባቂ ሳላም ስተትን የሚሰራ አይደለም። በጣም ምርጥ ግብ ጠባቂ ሆኖላቸዋል። እና በሁለቱ መካከል ያለው የታክቲክ ለውጥ ያመጣው ነፃነት መስጠቱ ካሪክ ከአሞሪም በተለየ ሁኔታ ማንቸስተር ዩናይትድ የተሻለ እንቅስቃሴ እንዲያሳይ በካሪክ ዘመን ውጤት እንዲያመጣ አስችሎታል። ብዙዎቹ አሁን እያሉ ያሉት ምንድን ነው? ማይክል ካሪክ ቀድሞ ቢመጣ ኑሮ ማንቸስተር ዩናይትድ ዋንጫ ይበላ ነበር። እውነት ነው፣ ያስቆጫል የሚሉ ሐሳቦችን ያስቆጫል። በነገራችን ላይ ሃሪ ማጓየር የሰጠውን አስተያየት አየው ሶፊ። እንደርሳለን አልኩ። ቀሪ ጨዋታን ከተሸነፉና ቀጥታኛ ሁሉንም ካሸነፍን የበፊቱን እየቆረጡ ይሆናል እንጂ በእውነት ትናንት እያየሁት ነበር። ሃሪ በጣም ተገርሜ ማለት ነው። ይገርማል። በጣም ተገርሜ አክቹዋሊ ያውቀዋል እኮ እሱም ሃሪ ማጓየርም ያውቀዋል እንደማይደረስባቸው ከሱ በላይ ያሉት ቡድኖች እንደማይደረስባቸው የሚረዳ ይመስለኛል። ምክንያቱም በዚህ ሰዓት የሚለቅ ቡድን ያለ አይመስለኝም። ግን ዚስ ሳይኮሎጂካል ጌም የስነ ልቦና ጨዋታ ነው እየተጫወተ ያለው። ምክንያቱም የቡድኑን የስነ ልቦና አቅም ቡስት እያደረገ ነው። እንደርሳለን፣ ለካ ዋንጫ የማግኘት እድላለን፣ ሌሎቹ ሊጥሉ ይችላሉ በሚል እንቅስቃሴ ውስጥ ውጤት ማስመዝገብ እንደሚችሉ ስለተረዳ እንጂ
እዛ ደረጃ ላይ ሂዶ ዋንጫ ለጥቆ ወይ ሲቲን ወይ አርሰናልን ዋንጫ ያነሳል ብሎ ማንም ሰው አያስብም። ኢቭን እሱም ራሱ ያስባል ብዬ አልገምትም። ግን ዚስ ኢዝ ኤ ሳይኮሎጂካል ቡስት፣ ስነ ልቦና ማሳደጊያ አንዱ ዘዴ ነው። ሃሪ ማጓየር ትናንት ከጨዋታ በኋላ የተናገረው ነገር ማለት ነው። ለዛ ነው ስነ ልቦና ለመገንባት ከማሰብ ነው። ነገም የአሸናፊነት ስነ ልቦና በእያንዳንዱ ተጫዋች ላይ እንዲገነባ ለማድረግ ያሰበበትን ሐሳብ ለመስጠት ያለመ እንደሆነ እረዳለሁ። ሶ ይህንን ለመግለጽ ብዬ ነው የማይክል ካሪክን ቀጣይ ርዕሰ አጀንዳ እንቀጥለው። ካሪሜ በዛው የሚያያዝ ነው። ጥሩ ሐሳብ ነው ያነሳው። ከአነሳነው አጀንዳ ጋር የሚገናኝ ነው። ማይክል ካሪክ በማንቸስተር ዩናይትድ ይቀጥል አይቀጥል የሚለው እንደ አዲስ አጀንዳ ሆኖ ብቅ ብለዋል። በተለይ ከትናንትናው ውጤት በኋላና ኦልሞስት ወደ አውሮፓ ሻምፒዮንስ ሊግ ማንቸስተር ዩናይትድ የተመለሰበት ምሽት መሆኑን ተከትሎ ይሄ አሰልጣኝ መቀጠል አለበት የለበትም የሚለው ጉዳይ መነጋገር ነው። የተወሰኑ ነገሮችን እናንሳ። ማይክል ካሪክ ከመጣ በኋላ በማንቸስተር ዩናይትድ የተቀየሩ በጣም ትልልቅ ጉዳዮች ቅድም እንዳነሳ ነው አንዱ ተጫዋቾችን ቀይሯቸዋል። ጎበዙን በጣም ጎበዝ አድርጓል። ደካማውን ወደ ጎበዝ አምጥቷል። በጣም ደካማ የነበረውን ደግሞ ወደ ደካማ። ከዚህ በፊት ማንቸስተር ዩናይትድ ምንድን ነው የሚባለው? ማንቸስተር ዩናይትድ በጣም ምርጥ የሆነ የዓለማችንን ኮከብ ዜሮ የማድረግ ችግር የሌለበት ክለብ ነው ተብሎ ይታመን ነበር። ምክንያቱም ወደዚህ ክለብ መጥተው እነ ፖል ፖግባ፣ በእርግጥ ፖል ፖግባ ማንቸስተር ነው የነበረው፣ በኋላ ጁቬንትስ ገኖ መጥቶ አልተሳካለትም። ጃረን ሳንቾ፣ አንቶኒ ማርሲያል እያልን በርካታ ከዋክብቶችን ዓለም ላይ ተወርቶላቸው ወደ ማንቸስተር ዩናይትድ መጥተው ውጤታማ መሆን ያልቻሉ ናቸው። በካሪክ ዘመን ያየነው ተስፋ ከዚህ አንጻር ለየት ያለ ነው። በካሪክ ዘመን እንዲሁም ወደቁ፣ ሞቱ፣ አለቀላቸው የተባሉ ተጫዋቾችን እንደ አዲስ እየተወለዱ ነው። ካዝሜሮ፣ ሃሪ ማጓየር የሉም እኮ በቃ ጠፍቷል የተባሉ ኢቭን ዲያጎ ዳሎ፣ ብሩኖ ፈርናንዴዝን ተመልከተው። የዓለማችን ኮከብ አሲስት አድራጊ ተጫዋች አድርጎታል በሰጠው ሚና። በሮበን አሞሪም ዘመን በነበረው የጨዋታ መንገድ ቢቀጥል 19 አሲስት ይደርሳል? ኧረ አይታሰብም። በሮበን አሞሪም ያጫወት መንገድ ሲስተም ቢቀጥል እነ ኩኛ፣ ቤንያሚን ሼሽኮ፣ እንደገና ሼሽኮ እንደ አዲስ እየወለዱት ነው። ላይፕዚግ ላይ የምናውቀውን አይነት ሼሽኮን አይምሬውን ከአንዳንድ ጎል የሚያስቆጥረው ትናንት አንድ ድል ያገኘው አንድ አስቆጠረ። በቃ ብሩኖ ሰጥቶ አገባ። ከአንድ ነው ያስቆጠረው። አንዱ ትልቁ ነገር ተጫዋቾቹ ጋር ያላቸው ግንኙነት ጠንካራ መሆን ወይም ደግሞ የተጫዋቾችን ችግር ተረድተው ከነሱ ጋር አብረው እያሳለፉት ያለበት መንገድና ተጫዋቾችን የሚቀርጹበት መንገድ በትልቁ የመነሳ ጉዳይ አንድ የአሰልጣኝነት ኳሊቲ ነው። አሰልጣኝ ኳሊቲ ነው፣ ምንም ጥያቄ የለው። ቀደም ያልከው ነገር ማለት ነው ግርሜ። በሮበን አሞሪም ዘመን እንደዛ የተራገሙ ተጫዋች እንዴት አሁን ጥሩ ሆኑ? በቃ ሀሳብ ነው። ጥሩ ሀሳብ ይዞ ስለመጣ ነው። የካሪክ ሀሳብ ለተጫዋቾቹ የሚስማማ ስለሆነ ነው። የአሞሪም ሀሳብ ለተጫዋቾቹ የሚስማማ አልነበር። ደግሞ እኮ ተመክሯል እኮ አሞሪም። ታው ቀይር ሲባል ምን አለ? ጳጳስ ቢመጣ ማያስቀይረኝም አለ። አዎ ካሪክ ምን አረገ? ወደ ማንቸስተር ዩናይትድ ከመጣ በኋላ አንዱ ትልቁ ነገር እንግሊዝ ላይ ያሉ የተባሉ ክለቦችን የንብርክክ አስኪዷቸዋል። አሉ የተባሉ ክለቦችን የሊጉን መሪ ሲቲን አሸንፏል። የሊጉን መሪ አርሰናልን አሸንፏል። ሁለቱንም የሊጉ መሪዎችን ደቁሷቸዋል። ቼልሲን አሸንፏል። ሊቨርፑል ጋር አወይዷቻ ነው ሲሮጡ አረ ካልሳሳትኩ። አሁን ደግሞ በሚቀጥለው አለው ጨዋታ ካልሳሳትኩ። ዝሮ ሙሉ በሙሉ የቶፕ 6 የሚባሉትንና ለዋንጫ የሚፎካከሩ ለሻምፒዮንስ ሊግ የሚፎካከሩ ቡድኖችን ዱቄት አድርጓቸዋል። ይሄ አንድ የሚጠቁመን ነገር አለ። ክለቡ በእነዚህ ቡድኖች ደረጃ መፎካከር ሳይሆን ማሸነፍ እንደሚችል ካሪክ አሳይቷል። መፎካከር እኮ ኦኬ፣ ትፎካከራለህ፣ ያቻ ትወጣለህ፣ የተሸነፋለህ፣ የታሸንፋለህ። ይሄኛው ግን ሲቲን ብቻ ቢያሸንፍ ኦኬ፣ አንድ ጨዋታ ነው ያሸነፈው፣ ሊያጋጥም ይችላል ትላለህ። አርሰናልን ብቻ ነው ያሸነፈው ብለህ ልትወው ትችላለህ። ግን አሁን ይኸው ሲቲንም አርሰናልንም ቼልሲንም አሉ የሚባሉትን ክለቦች በሙሉ አራግፏቸዋል ማይክል ካሪክ። ይሄ ትልቅ ለውጥ ነው በቡድን ግንባታ ላይ፣ በቡድን የስኬት ጉዞ ላይ። አንዱ መሰረታዊ ነገር ወደ ታላቅነት ወደ ስኬት እየመጣ እንደሆነ ማሳያ በዓለም እግር ኳስ ላይ ትልልቅ ቡድኖችን ማሸነፍ በምትወዳደርበት ሊግ ላይ ያንተ እያንጸባረክ መምጣት ማመላካቻ ነጥብ ነው እና ካሪክ
በትልቁ ይህንን ለማንቸስተር ዩናይትዶች ማሳሰቢያ ሰጥቷል። በዚህ ውድድር ዓመት እንችላለን። ኦክቶበር ላይ ነው የተጫወቱት። ባይዘው ማንቸስተር ዩናይትድ 2-1 ያሸንፈው ሊቨርፑል አሸንፏል። ሶሪ ለዛ ነው የተጠራጠርኩት። ልክ ነህ። 2-1 አሸንፏል። ብሪያን ምቦሞ እና ሃሪ ማጓየር ነው ጎሎችን ያስቆጠሩት። ኮዲ ጋክፖ ለሊቨርፑል አንዷን ጎል አገባ። ስለዚህ ሊቨርፑል እንደቁሶታል። ሁሉንም አሸንፏል። ካሪክ እንግዲህ በእርግጥ ኦክቶበር ላይ ከሆነ የሮብን አሞሪም ነው ግን ለዛ ነው የረሳሁት ነው የሮብን አሞሪም ዘመን ስለሆነ ነው የረሳሁት። ዞሮ ማንቸስተር ዩናይትድ በትልቅ ደረጃ ያሉትን ቡድኖች ማሸነፍ እንደሚችል ካሪክ ለዛውም በተከታታይ ትልቅ ጨዋታ አድርገው ግርምዬ አሁን እኮ የሄዱበት ያሉት ፊክስቸር እኮ በሮብን አሞሪም ዘመን ቢሆን እኮ ምናልባት መረጃውን ሁሉ ተሸንፎ ሊሆን ይችላል እኮ ያገኟቸው ጨዋታዎች ተመልከታቸው። በተከታታይ የተጫወቷቸውን ጨዋታዎች አሁን እንኳን ሰሞኑን ሊድስ፣ ቼልሲ፣ ብሬንፎርድ፣ ቀጣይ ሊቨርፑል፣ አስቶን ቪላ ምናምን እያለ ነው የሚሄደው። ፊክስቸሮቻቸው በጣም ከባባር ናቸው፣ ግን ቀላል እያስመሰሉት ነው ካሪክ። ፊክስቸሩን ቀላል አደረጉት። ከባድ ነው ተብሎ የተጠበቀው እንዲሁም ማንቸስተር ዩናይትድ እኮ እነዚህን ላያልፍ ይችላል፣ በዚህ ወቅት ሊንሸራተት ይችላል፣ ከኋላ መጥቶ እነ ሊቨርፑል ከኋላ መጥቶ ሌሎች ቡድኖች ደርሰው ከሻምፒዮንስ ሊግ ሊያስወጡ ይችላል የሚል ስጋት ነበር። ግን ቀላል አደረገው። ከባዱን ፊክስቸር ቀላል ስላደረገው ነገሮች ቀላል መሰሉ እንጂ ከባዱን ነገር ነው ካሪክ እየሰራ ያለው። ከባባር ጨዋታ ነው እያሸነፈ ያለው። ከባባር ፊክስቸር ነው እያሸነፈ ያለው። በእርግጥ አንድ አድቫንቴጅ አለው፣ ቀጣይ ዓመት የማያገኘው አድቫንቴጅ። የአድቫንቴጅ በቂ ረፍት እያደረገ ነው የሚጫወቱ፣ በቂ የሪከቨሪ ታይም፣ በቂ ትሬኒንግ የምሰራበት ጊዜ፣ የተጫዋች ጉዳት የማያሰጋ በየ3 ቀን የሚጫወት ቡድን የለህም፣ በየ3 ቀን የሚጫወት ተጫዋች የለህም። ይሄ ትልቅ አድቫንቴጅ ነው። ቀጣይ ዓመት አንዱ ካሪክ ከቀጠሉ እንዴት ይህንን ነገር አቻችሎ ይቀጥላሉ የሚለው ጉዳይ በትልቁ የምናነሳው ጉዳይ ይሆናል። ስኳድ ዴብዝ ላይ ካልሰራ ዋጋ ይከፍላል። ትልልቆቹን በማሸነፍ ረገድ ያለውን ሚና ማድነቅ ይኖርብናል። በማይክል ካሪክ ከመጣ ወዲህ ወይም የፈረንጆቹ 2026 ከገባ ወዲህ በእንግሊዝ እግር ኳስ የሊጉ መሪ ማንቸስተር ዩናይትድ ነው። 31 ነጥብ አሳክቷል። ማንቸስተር ዩናይትድ ነው የሊጉ መሪ። ካደረጋቸው 13 ጨዋታዎች 9ን አሸንፏል። ማንም አሰልጣኝ ጋርዲዮላ፣ አርቴታ ሚንን ማድረግ አልቻሉም። የማይክል ካሪክ የማሸነፍ ሬሾ 2.2% ነው። ጋርዲዮላና አርቴታ 2.1% ነው ያላቸው፣ ይበልጣቸዋል በማሸነፍ ሬሾ። ይሄ የሚጠቁም ነገር አለ። አድማጮች እንዲይዙት ነው የሚጠቁም ነገር አለ። ሌላው ካሪክ ከመጣ በኋላ ግርምዬ በእንግሊዝ እግር ኳስ አዝናኝ ጨዋታ እየተጫወተ ያለው ማን ነው? ግርምሾ አንተ አሁን በእንግሊዝ ካሪክ ከመጣ በኋላ እንግሊዝ ላይ እየተመለከትናቸው ካሉ ክለቦች ሲቲ አለ፣ አርሰናል አለ፣ ማንቸስተር ዩናይትድ አለ፣ ቼልሲ አለ፣ ሊቨርፑል አለ። ማን ነው እያዝናና ያለው? ማንቸስተር ዩናይትድ። ቴንክ ዩ ግርምዬ። ምክንያቱም ዳይሬክት ፉትቦል ነው የሚጫወተው። አጥቂው በጣም የሚገርም ነው። ማንቸስተር ዩናይትድ በእንግሊዝ በተደረገ ምርጫ ሰሞኑን በተከናወነ ድምፅ በደጋፊዎች ቬሪ አትራክቲቭ ፉትቦል በመጫወት ውበት ያለው ማራኪ እግር ኳስ በመጫወት ቁጥር 1 ላይ ተቀምጧል። ይሄን ያደርገው ካሪክ ነው። በሮብን አሞሪም ዘመን ይህንን አይደለም ስለ ውበት ስላለው ኳስ ይቅርና 3 ነጥብ ማግኘት 1 ነጥብ ማግኘት እኮ ብርቁ ነው። ከሳምንት ማልቀስ ነበር እኮ የማንቸስተር ዩናይትድ ደጋፊ የነበረው ቆይታ። ይህን በትልቁ ማሰብ የሚገባ ይመስለኛል። ካሪክ ምንድን ነው ያሉት ከትናንትናው ጨዋታ በኋላ ትልቅ አሰልጣኝ ሊሆን እንደሚችል የትልልቅ አሰልጣኝ ባህሪ ያለው አስተያየት ነው የሰጠው። ብዙ አስቦርቁ ነው ያላቸው ልጆቹ። በቃ ብዙ መደሰት አያስፈልግም። ይሄ እኮ የማንቸስተር ዩናይትድ ቦታ እኮ አይደለም ነው ያለው። እንዴ ሻምፒዮንስ ሊግ እኮ 2 ዓመት ያለፉት 2 ዓመታት ስላልነበርን ወደ ቦታችን ስለተመለስን ደስ ሊለን ይገባል። ኦፍ ኮርስ ግን ልንቦርቅ አይገባንም፣ ልንዘላ አይገባንም። ይሄ የማንቸስተር ዩናይትድ ቦታ ነው። የማንቸስተር ዩናይትድ ቦታ ፕሪሚየር ሊግ ማንሳት፣ ሻምፒዮንስ ሊግ ማንሳት ነው የሚል መልሱን ነው የሰጠው። ትናንት ሲጠይቅ እንኳን ደስ አለ ሻምፒዮንስ ሊግ አስገባ ሲባል ይሄ እኮ ግዴታችን እኮ ነው እኮ ምንም ይሄ ሊያስደስት የሚገባውን ጉዳይ አይደለም። በቃ ኖርማል ላይፍ ላይ ውሃ እንደመጠጣት ምግብ እንደመብላት አይነት ስሜት ያለው ነው ለማንቸስተር ዩናይትድ ሻምፒዮንስ ሊግ መግባት የሚያስደስት ነገር ከነበረበት ችግር ካልሆነ ውስጥ ይሄ ትልቅ አሰልጣኝ ውስጥ መሰልጠን በትልቅ ክለብ ውስጥ ማለፍ ያለው የሳይኮሎጂ የስነ ልቦና ሂደት ነው። ሌሎች አሰልጣኞች ቢሆኑ ምን ሊሉ ይችላሉ? አሞሪም አሳክቶ ቢሆን ያዙኝ ልቀቁኝ ነበር ሊሉ የሚችለው አይደለ? ይህን አንድ ነገር ትመለከታለህ። ኦማር ባሬዳና ጃሰን ዊልኮ እንደዚሁም የእግር ኳስ ጉዳዮችን በቀጥታ የሚመለከታቸው ሰር ጂም ራትክሊፍ ካሪክ እንዲቀጥል ይፈልጋሉ። ካሪክን በቀጣይ ዓመት የማንቸስተር ዩናይትድ አሰልጣኝ ሁኖ እንዲቀጥል ይፈልጋሉ። በነገራችን ላይ ከቀረበለት 39 ነጥብ 29ን ሰብስቧል ካሪክ እና በሁሉም መመዘኛዎች ሲመለከቱት
ካሪክን አለማስቀጠል ከባድ እንደሆነ ተረድተዋል አመራሮቹ። ነገር ግን አንድ አማራጭ የሚመጣ ከሆነ ግን ወደ ደጃቸው ወደ በራቸው የሚመጣ ከሆነ እሱን አማራጭ ግን የሚገፉት አይመስልም። ሉዊስ ኢነርኬ ከፓሪስ ሰን ዠርመን ጋር እቀጥላለሁ ብሏል። ችግሩ እቀጥላለሁ ብሏል። በነገራችን ላይ ማንቸስተር ዩናይትድ 2022 ላይ የኦሊ ጉናር ሶልሻየር ምትክ አድርጎ ለማምጣት ሉዊስ ኢነርኬን ሞክሮ ነበር የስፔን ብሔራዊ ቡድን አሰልጣኝ እያለ እና ልክ የዓለም ዋንጫው እንደተጠናቀቀ እንዲመጣ ፈልገው ጠይቀውት ነበረ። አይ የስፔን ስራ አለብኝ ብሎ የሄደው ግን ወደ ፒኤስጂ ነው በኋላ ላይ 2023 ላይ። አሁንስ ያ የናቀውን ጥያቄ ወይም የገፋውን ጥያቄ መልሶ ይቀበላሉ። ከዛ በኋላ ብዙ ለውጦች አሉ። ማንቸስተር ዩናይትድ እኮ ኦሊ ጉናር ሶልሻየር ከተሰናበቱ በኋላ ብዙ ለውጦች አሉ። ሰር ጂም ራትክሊፍ በቅርቡ ነው የመጡት የክለቡ አመራሩ ነው። እነ ኦማር ባሬዳ እነ ዊልኮ ብዙ ለውጦች አሉ። በዛ ላይ ክለቡ ሻምፒዮንስ ሊግ እግር ኳስ ገብቷል። በጣም ደስ የሚሉ አዝናኝ ተጫዋቾች፣ ጥራት ያላቸው ተጫዋቾች አሉት። እንደ ኦሊ ጉናር ሶልሻየር ዘመን የተበታተነ ወይም የፈላ እርጎ አይብ አይነት የተበጣጠሰ ክለብ አይደለም። አሁን ላይ መሰረት ይዟል ማንቸስተር ዩናይትድ። እድሜ ለካሪክ። ሌላው ቶማስ ቱኬል ነው እያሰቡ ያሉት። ሌላው ናግልስማንን ነው እያሰቡ ያሉት። ሶስቱን አሰልጣኞች ለማይክል ካሪክ አማራጭ ይዘዋል። ግን ከሉዊስ ኢነርኬ ውጭ ያሉትን ካሪክን መንካት አይፈልጉም። ሉዊስ ኢነርኬ ከመጣ የመንካት ነገር በተለይ ከደጋፊ የመጣ ጫና ነው። ኢቭን ባለቤቶቹና አመራሮቹ ሉዊስ ኢነርኬም አቬሌብል ቦን አለው ቢላቸውም እንኳን ፍላጎት የላቸውም። ካሪክ ላይ በጣም ጥሩ እምነት አላቸው ያሳያሉ ነገር ማለት። ነገር ግን ከደጋፊዎች ከፍ ያለ ጫና አለ። ሉዊስ ኢነርኬን ሞክሩት እያሏቸው ነው። ሉዊስ ኢነርኬን ላይ ጫና አድርጉ፣ የተሻለ ነገር ማግኘት አይከፋም የሚል ነገር አለ እና አንዳንዴ ካሪክን ስታስብ ግርምዬ ካሪክን ማንቸስተር ዩናይትድ ለምንድን ነው የሚገፋው? እኔ አሁን ግራ የገባኝ ነገር ኦፍኮርስ ካሪክ ከዚህ በፊት የምናነሳቸው ነገሮች አሉ። ጉርምሾን በተደጋጋሚ ታነሳለ። ሁለተኛ ዓመት ሶስተኛ ዓመት ላይ የሚቸግር አይነት አሰልጣኝ ነው። አሁን ላይ በሳምንት ከሳምንት እያረፈ የሚፈልገውን ተጫዋች አማርጦ እየተጠቀመ የሚገጥመው ቡድን የጥራት ደረጃ በተወሰነ መንገድ በሊጉ ብቻ ያለ ነው። በአውሮፓ ስታንዳርድ ስትመጣ ቀጣይ ዓመት እነ ባየር ሙኒክ፣ እነ ሪያል ማድሪድን፣ እነ ፔስጂን፣ እነ አትሌቲኮ ማድሪድ፣ እነ ባርሰሎና፣ እነ ጁቬንቱስን አውሮፓ ላይ አሉ የተባሉ ክለቦችን ይገጥማል። በየሶስት ቀኑ በየሁለት ቀኑ ፕላን ማድረግ ይፈልጋል። በዛን ወቅት ኤፍኤ ካፕ ይኖራል፣ ሊግ ካፕ ይኖራል። ፕላን ማድረግ ይፈልጋል እና ያንን ፕሩፍ አላረገም ገና። ሉዊስ ኢነርኬ ግን እንደዚህ አይነት ነገሮችን ፕሩፍ አድርጎ የጨረሰ አሰልጣኝ ነው። በየሁለት ቀኑ ተጫውቶ በየሶስት ቀኑ ተጫውቶ ሻምፒዮንስ ሊግንም የአገሩንም ሊግ በስፔን ላሊጋን በነበረበት ቆይታ ከባርሰሎና ጋር ፕሩፍ አድርጎ የጨረሰ አሰልጣኝ ነው። ስለዚህ ለምን እንደክማለን? ለምን እንደርቃለን? ሉዊስ ኢነርኬን አመተን መፍትሄ አናበጅም የሚሉ አሉ። ግን በዚህ ሰዓት ካሪክን መግፋት ዋጋ ያስከፍልም ወይ? ካሪክ በዚህ መንገድ ቡድኑ እየበረረ ያለ ቡድንን ተጫዋቾቹ ኮምፎርቴብል ሆኗል። አብዛኞቹ ተጫዋቾች በጣም ኮምፎርቴብል ናቸው። ስለዚህ በዚህ ሁኔታ ውስጥ መግፋት የቶተናምን አይነት ጣጣ እንዳያመጣ የሰጓሉ። ፖስቴኮግሉ ዩሮፓ ሊግን አሳክተው ሻምፒዮንስ ሊግ አስገብተዋቸው በማግስቱ ቶተናሞች አባረው የገቡበት አዘቅት ምናልባት ሊያወጡበት የሚችልበት እየሆነ ነው ከወረዱ። እንደዚህ አይነት ነገር የግፍ ጽዋ እንዳንቀምስ። በእግር ኳስ ውስጥ እርግማን አለ፣ ብዙ እርግማኖች አሉ። የቤኔፊካን እርግማን እናውቃለን። የበርካታ ክለቦች እቺ የዲሲሽን ሜክ የሚያደርጉባት ታይሚንግና መዘግየት መፍጠን ያመጣው ችግር ብዙ ጣጣ ሲያመጣ አይተናል። በእኔ እምነት ይሄ ግል እምነቴ ነው፣ ካሪክ ይቀጥል ከሚሉት ወገን ነኝ እኔ። ቢያንስ አንድ ዓመት መታየት አለበት። ከዚህ በፊት የነበረውን ችግር ሊማር በሚድልስብራ በነበረው ቆይታ አንድ ዓመት ጥሩ ሆኖ ቀጣይ ዓመት የተበላሸበትን መንገድ አስተካክሎና ተምሮ ይመጣል የሚል እምነት አለኝ። የክለቡን ታሪክ ያውቃል። ለክለቡ ያለው ፍቅር የተለየ ነውና እኔ ካሪክ ይቀጥሉ ከሚሉት ውስጥ ነኝ። ግን ሉዊስ ኢነርኬ መምጣት አለበት የሚሉም የማንቸስተር ዩናይትድ ደጋፊዎች ቁጥራቸው ብዙ ነው። እኔ አንድ ሀሳብ ብቻ ነው መጨመር የምፈልገው። ማይክል ካሪክ ለማንቸስተር ዩናይትድ የሚመጥን አሰልጣኝ ነው፣ ጊዜ ይፈልጋል። ምክንያቱም
ማይክል ካሪክ የሩበን አሞሪምን ቡድን ይዞ አንዳንድ ነገሮች ላይ ለውጥ አድርጎ ቅድም የጠቀስኳቸው ምክንያቶች አሉ። ተከላካይ ክፍሉ ወደ 4 ከፍ አድርጎ አሞሪም ሲጠቀምባቸው ያልነበሩ ተጫዋቾችን ኃላፊነት ሰጥቶ ለምሳሌ ኮቢ ሜኑ ምን አይነት ተአምር እየሰራ እንደሆነ ያየንበት ያጫወት ሂደቱን ከኋላ ያለውን ተከላካይ ቦታ ላይ በአግባቡ እንዲዋቀር ማድረጉ የማጥቃት ሚናው አማድ ላይ ባይዘው ቅሬታ እየቀረበ ነው በኢትዮጵያውያን የማንቸስተር ዩናይትድ ደጋፊዎችም ውጭም ባሉት ማለት ነው። አማድ የድሮ አማድ አይደለም። ከአፍሪካ ዋንጫ በኋላ እምቡሞና አማድ በጣም ተቸግሯል የሚሉ ሐሳቦች አሉ። ግን ካሪክ ለዚህ መፍትሄ ይኖረዋል ብዬ አስባለሁ። በቀጣዩ ዓመት ካሪክን ለማንቸስተር ዩናይትድ የሚመጥን አሰልጣኝ ነው ብለን አፋችንን ሞልተን እንዳንናገር ማንቸስተር ዩናይትድ እኔ ተፈተነ ብዬ አላምንም። ሻምፒዮንስ ሊግ የለበትም፣ ዩሮፓ ሊግ የለበትም፣ ኮንፈረንስ ሊግ የለበትም፣ ኤፍኤ ካፕ የለበትም፣ ካራባው ካፕ የለበትም። የጨዋታ ፊክስቸር መደራረብ ቡድኑ ላይ የሚያመጣው ኢምፓክት ከባድ ነው። አርሰናልና ማንቸስተር ሲቲ ቤት ይህንን አይተናል፣ ምን ያህል ተጫዋቾች እንደተጎዱባቸው። ለምሳሌ አርሰናል ቤት ብትመለከት ሶፊ ትላልቆቹ ተጫዋቾች ጭምር በግዳጅ እንዲጎዱ አድርጓል። እነ ሳካ ተጎድተዋል፣ ሳሊባ ተጎድተዋል፣ ጋብሪኤል ማጋሌስ ተጎድተዋል፣ ራይስ ተጎድቶ ያልተጫወተባቸው ጨዋታዎች አሉ። ካይ ሃቨርዝ ረዥም ጊዜ፣ ሜሪኖ ተጎድተዋል፣ ኦዲጋርድ ረዥም ጊዜ ተጎድቶ ነበር። ካላፊዮሪ ሁሌ ይጎዳል። ይሄ አንዱ ለጉዳት መነሻ የሚሆኑት የፊክስቸር መደራረብ እንደሆነ አምናለሁ። ማንቸስተር ዩናይትድ ቤት ተደጋጋሚ ፊክስቸሩ ልክ አርሰናልና ማንቸስተር ሲቲ እንደሚጫወቱት ዩናይትድ ሻምፒዮንስ ሊግም እየተጫወተ ኤፍኤ ካፕም እየተጫወተ ካራባው ካፕም ውድድር ላይ እያለ የካሪክን የአሰልጣኝነት ሚና ብንመለከተው ደስ ይለኛል። ለዩናይትድ ይመጥናል ወይስ አይመጥንም የሚለውን የምናይበት ይሆናል ብዬ አስባለሁ። ማንቸስተር ዩናይትድ ቤት ብሩኖ ፈርናንዴስ ኦዲጋርድ በተጎዳበት ርቀት ወይም ሳካ በተጎዳበት ርቀት ወይም ደግሞ ማንቸስተር ሲቲ እነ ዶኩ ተጎድተዋል፣ እነ ግቫርዲዮል፣ ሮድሪ በተጎዳበት ርቀት ቢጎዳ ብለን እናስብ። ብሩኖ ፈርናንዴስ ማንቸስተር ዩናይትድ ይህንን የመጫና የመቋቋም ብቃት አለው? አይዳውት ጠራጠራለሁ። ማንቸስተር ዩናይትድ ኮቢ ሜኑ አንድ ጨዋታ ባልነበረበት ሂደት ውስጥ ሊድስ ዩናይትድ በሜዳው ኦልትራፎርድ ላይ እንዴት እንዳሸነፈው አይተናል። ኮቢ ሜኑ ልክ እነ ሮድሪ እንደተጎዱበት ማንቸስተር ሲቲ እነ ዶኩ እንደተጎዱበት እነ ግቫርዲዮል እንደተጎዱበት ሌሎቹም ተጫዋቾች አርሰናል ቤት ውስጥ በጣም የጠሯቸው እነዚህ ሁሉ ጉዳቶች ባሉበት አይነት ሁኔታ ኮቢ ሜኑ ወይም ብሩኖ ፈርናንዴዝ ቢጎዱ ረዥም ለአንድ ወር ለሁለት ወር ለሶስት ወር አይነት ጉዳት ቢያጋጥማቸው ዱ ዩ ቲንክ ማንቸስተር ዩናይትድ ይህን ጫና የመቋቋም ሚና ይኖረዋል? ስኳድ ዴብዝ አለው ብዬ ስለማላምን፣ የቡድን ጥልቀት አለው ብዬ ስለማላምን፣ ስለዚህ ካሪክ በደንብ አልተፈተነም፣ ግን ጥሩ ጅምር ነው። ማይክል ካሪክ ደግሞ ታሪኩ የሚያሳየው ምንድን ነው? የመጀመሪያዎቹን ጨዋታዎች ያሸንፋል በመጣበት ዓመት። በኋላ ላይ ጫናዎች ሲበዙበት ውጤቱ በጣም ደካማ ነው። ለዚህ ምስክር ሚድልስብራ ላይ የነበረው ነው። ሚድልስብራ ላይ አጨብጭቦ ተቀበሉት፣ ውጣልን ብለው አልወጣም ብሎ ሁሉ ረዥም ጊዜ የወጣበት ሂደት ተፈጠረና ያ በዛ ፈተና ውስጥ አላለፈም። አርቴታና ጋርዲዮላ በሚያልፉበት ውስጥ አለፈ ብዬ አላምንም። ሶፊኔ ካሪክ አላለፈም፣ ገና ነው፣ አልተፈተነም። ምክንያቱም አሁን እኮ ትናንት ስለ ማንቸስተር ሲቲ ፊክስቸር፣ ስለ አርሰናል ፊክስቸር ስናወራ የነበረው ምን ያህል ጫናዎች እንደሚፈጠሩ፣ ተጫዋቹ ምን ያህል ሊጎዱ እንደሚችሉ፣ የቡድን ውጤት ላይ ፋቲግ አለ፣ ድካም አለ፣ ያ ሁሉ አለ እና ማንቸስተር ዩናይትድ በካሪክ አሰልጣኝነት በእነዚህ ጨዋታዎች ላይ በእነዚህ ቶርናመንቶች ላይ አለመኖሩ ካሪክን የጠቀመው ይመስለኛል። እና ካሪክ በትክክል ሊታይ የሚገባው አጭር ኮንትራት ሰጥተውት በቀጣዩ ዓመት ለአንድ ወይም ለሁለት ዓመት የአሰልጣኝነት ኮንትራት ሰጥተውት ኮምፐንሴሽን ወይም ካሳ እንዳይከፍሉ ማለት ነው። አለመስማማቶች እንኳን ውጤት መጥፋት ቢፈጠር ማለት ነው። አይቶት ሁኔታውን ጫና የመቋቋም ብቃቱን ቢረዱት ደስ ይለኛል። ሮቴሽን ሲስተሙን ቢያዩት ደስ ይለኛል። እና እችንም ሀሳብ ለመጨመር በጣም አሪፍ። ግን ከማንቸስተር ዩናይትድ ጋር በተያያዘ የመጨረሻው ሀሳባችን በቀጣይ ዓመት ዩናይትድ እንዴት ይቅራል?